ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ መጥተናል። እንግዲህ ዛሬ ደግሞ የመጣንበት ቪዲዮ ትንሽ ለየት ያለ ነው። ያው የራስን ቤት አሳየን ምናምን ስትሉኝ ነበረ። ከዚህ በፊት አሳይቻችኋለሁ። ያላያችሁት ካላችሁ ወደፊት እየገባችሁ ማየት ትችላላችሁ። ያው መንግስት አኮሞዴት የሚያደርገው ቤት ውስጥ ነው የምኖረው። ደስ አይልም፣ በሼር ምናምን ነው የምንኖረው። አሁን ግን ፋይናሊ የራሴን ቤት ልከራይ ነው እና የዛሬ ቪዲዮ ምንድነው እንዴት ነው ጀርመን ላይ ቤት መፈለግ እንዴት ነው? ቀላል ነው? ከባድ ነው? እንዴት ነው ሂደት ውስጥ ሁሉም ነገር አብረን የምናየው ይሆናል። እና ዛሬም ደግሞ የሚገርማችሁ አንድ ቤት ኦልሬዲ አይቻለሁ እና ደግሞ ዛሬ ደግሞ አንድ ቤት ቀጠሮ አለኝ። እሱንም እንጃ መቅረጽ ላይ መች ይችላል። ውስጥ ገብቼ ቡሶ ምናምን ስለሚመጣ ኢቤይ ላይ ነው ያየሁት። ቡሶ ሊመጣ ስለሚችል መቅረጽ ባልችልም ሰፈሩን አሳያችኋለሁ፣ ወይ ደግሞ ቤት ውስጥ የቀረጽኩትን ቤት አሳያችኋለሁ። እናንተ ትመርጣላችሁ ማለት ነው። ከዚህ በፊትም ያየሁት ቤት አለ ኦልሬዲ ፈርሜ ልክ ያለው ውጤት እየጠበቅኩ ነው። ውሰደው ካሉኝ ወስደዋለሁ እና እሱንም ቤት ቪዲዮ ላይ ያስገባላችኋለሁ። አብራችሁን ነው የትም እንዳትሄዱ። አሁን ያለሁት ትልቅ ከተማ ነው። ከዚህ በኋላ የምገባው ወደ ትልቅ ከተማ ነው የምገባው። በጣም ትልቅ ባይሆንም በስም ልታውቁት ትችላላችሁ። ሞንችግላድባክ ምናምን ሲባል በኳስ ምናምን አገር ቤት ያላችሁ በኳስ ልታውቁት ትችላላችሁ። እዛ ከተማ ላይ ነው የምገባው። እንግዲህ እስቲ ከተሳካ በዚህ አንድ ወር ውስጥ ምናምን እንግዲህ ከድሮ ቤቴ ለቅቄ ወደ የድሮ ቤቴ ከተማዋን በጣም ትንሽ ነች። 2000 ሰው ምናምን ነው የሚኖረው፣ ገጠር ውስጥ ነው እና ወደ አዲሱ ሰፈራችን እንገባለን። ማነው ከተሳካ ዛሬም አይሆንም ቤት አብረን ሰፈሩን እናዋለን። አሁን ደግሞ ያለሁት ከሰፈሩ 4 ደቂቃ 5 ደቂቃ ያለ የሆነ እንትን አለ፣ ጋርተን አለ። ትልቅ ጋርተን ነው የከተማው ትልቅ ጋርተን። ብዙ ነገር ነው ያለው። የሌሉት እንስሳቶች የሉም ምናምን፣ የወፍ ዘሮች ምናምን አሉ። ጋርደኑ በጣም ትልቅ ነው እና ቤቱ ደግሞ ከጋርደኑ በሳይክል 2 ደቂቃ 3 ደቂቃ በእግር ደግሞ 5 ደቂቃ ነው እና ቤቱ ሴንተር ላይ ነው ያለው። አሪፍ ቤት ነው። ሲናያለን በዛውም ሲኒ ያለውበትን ቦታ ጋርደኑን ላሳያችሁ ትንሽ። ጋርደኑ ይህን ይመስላል። እዚህ ጋር እንደምታዩት አዋፎች አለ። ድምፁ የሚሰማችሁ ከሆነ የጀርመን ያበሻ ዶሮ፣ የቢዮ ዶሮ አብረን እናያለን። እስቲ ሌትስ ጎ ጋይስ። ሰዓታችን እስኪደርስ እስከዛ ፓርክ እንጎብኝ ብዬ ነው። ሚዩት የሆነች ቺክን አለችላችሁ እዚህ ጋር። እቺ አበሻ ዶሮ ነች። እቺ ምንድነች? ለወጥ ማጣፈጫ የምትሰራ ዶሮ። ዶሮቹ በጣም ትናንሾች ናቸው። አይደል ነው ለማየት አይመችም። ትቦራለች ይላል ግን እንደምታክል እንዴ! አበሻ ዶሮ ራሱ ትናንሾቹ ከዚህ ይበልጣሉ። በጣም ትናንሾች ናቸው። አቸው እንደሚያሳክሉ ለፐብሊክ ለግንትን የተቀመጡት ዝም ብላችሁ በመጥበሻ ነው የምትሰሯት ብታርዷት። ግን ትክክለኛ በቃ ይሄ ባዮ ዶሮዎች ናቸው። በጣም ደቃቃ ናቸው። እንደዚህ አይነት ዶሮ አይቻላቅም። እና የተለያዩ ደግሞ አዋፎች አሉ። እዛ ጋር ከላይ ፓሮት አለች። እኔ ፌንሱን አጥበውታል ለቪዲዮ እንዳይመች አድርገው። አንድ ላይ ነው ደግሞ የለቀቋቸው። እዚህ ጋር ነው ፓሮት አለች። በጣም የምታምር ፓሮት። በኬጅ ውስጥ ነው ያደረጓቸው። ኤኒ ታይም ማየት ትችላላችሁ እየመጣችሁ። እዚህ ጋር ደግሞ ምን አለ? ትናንሽ ፓሮቶች ብዙ ናቸው በጣም። እዛ ውስጥ ዛፍ አላቸው ምናምን። እዚህ ጋር ድንቢጦች አሉ። እቺ ደግሞ ምንድነች የምትባለው? ዶሮውን ሰዶ ማሳደድ ካማረ ቆቅ ነው። ቆቆች አሉ እዚህ ውስጥ። ከዶሮቹ ቆቆች ይበልጣሉ። እዛው ጫጩት አላቸው ምናምን። ሌላ ምን አለ? ድንቢጥ አለ። የሀገር ቤት ድንቢጥ በተለያዩ ከለሮች። ደግሞ ለየት ያለች ነች ታምሮ እኮ። ዶሮዎቹ ግን በጣም ነው የሚያስቁት እንሰታቸው። በስማ ዳክያ አለ። እዚህ ጋር ዶሮዎች አሉ። ሴት ዶሮዎች ደግሞ ቸከሶች ይላል። ቸከሶች ወንዶቹ እዛ ጋር ናቸው። እናንተ እዚህ ምን ሰራላችሁ? በለየት ያለ አሰራር መጫወቻ ምን አይላችሁም። ይሄ ደግሞ ፒኮክ ነው። እዚህ ጋር ፒኮክ ይሸሻል። ፒኮክ እንግዲህ ሰዓታችን ወደ መቃረቡ ነው። ወደ ቤታችን እንሂድና ደግሞ እንገናኛለን። በዛውም የሰፈሩን አሳያችኋለሁ። አሪፍ የመኖሪያ ሰፈር ነው። ኪፕል ላክድን ጋይስ። እና ጋይስ እንዴት ናችሁ? ያው እንግዲህ ቤቱን አይተን ወጥተናል። ቤቱ በጣም ነው የሚያምረው፣ ግን
የመጣው ሰው ብዛቱ እንዴት እንደማስረዳችሁ አላውቅም። በተራ በተራ ነው የገባው ነው ግማሽ የተደረግን ከ20 ሰው በላይ ይሆናል የመጣው እና እንግዲህ ከ20 ሰው ይህንን ቤት የማግኘት እድል በጣም ጠባብ ነው። ብዙ ተማሪዎችም መጥተዋል ምናምን የሰራተኞች መጥተዋል፣ ያልመጣ ትልቅ ሰው መጥተዋል። ኤቭሪዋን ኢቤይ ላይ እንዳለ ያሉ ሰዎች እንዳለ መጥተዋል ማለት ትችላላችሁ። እና የሚያምር ኪችን አለው ምናምን ከፈለጋችሁ ግዴታ አይደለም መግዛት ትችላላችሁ ምናምን 48 ኳድራት ሜትር ለብቻው ክፍል አለው። ቤቱ በጣም ያምራል። ሁለተኛ ፎቅ ላይ ነው ምናምን ግን የማገኘው አይመስለኝም። ፎርም ሰጥተውኛል፣ ሞልቼ ልካለው። ሌላ ከዚህ በፊት ያየሁት ቤትም በጣም ያምራል። እሱ ከዚህ ትንሽ ያንሳል ኳድራቱ ግን በጣም ምድር ላይ ነው ምናምን ጋርደን አለው። እኔ አይ ፕሪፌር ዳት ዋን። ያ በጣም ለየት ያለ ነው። የፈለጋችሁትን ነገር ማድረግ ትችላላችሁ። ግድንግድ ጋርደን አላችሁ ምናምን ግን ይሄ ደግሞ ሰፈሩ የመኖሪያ ሰፈር ነው። እዛው በቃ ሴንትራል ስቴሽን ጋር ነው። ብዙ ነው፣ ሴንተር ላይ ነው ሰፈሩ። ይሄን ይመስላል። እዚህ ጋር ቤቱ ይሄ ነው። በቃ ከዚህ አጠገብ ያለው ይሄ እዚህ ቢልዲንግ ላይ ነው። ፊት ለፊታችሁ አስፋልት ተሻግሮ ኤዲካ አለ። አስፋልት ዳር ላይ ነው። ደግሞ ይሄን እስካሁን 2 ቤት ያጋጠመኝ አስፋልት ዳር ላይ ናቸው ቤቶቹ። እንግዲህ ቤት ማግኘት ጀርመን ላይ እንግዲህ እንደሚባለው ቀላል አይደለም ይላሉ ብዙ ሰዎች። በጣም ከባድ ነው ይላሉ። ከብዙ ሰው ነው የሚመርጧችሁ። አሁን ብዙ ሰው አፕላይ አድርጎ እንግዲህ የተሻለውን እስኪመርጡ ምናምን የፈለጉትን ነው የሚመርጡት። አርሎ መርሎ ይሁን አላቅም። እንግዲህ የመጀመሪያ ነው። እንደዚህ አይነት ነገርም ካለ ነግራችኋለሁ። እንግዲህ እኔም ስራ እየሰራው ነው። የሚያስፈልገው ነገር እንዳላለኝ የ3 ወር የደሞዛችሁ ስሌፕ ምናምን ኮንትራታችሁን ምናምን ኤቭሪቲንግ አለኝ። ግን እስቲ ይሳካል አይሳካ የሚለውን አብረን እናያለን። ቅዳሜም አብረን የምናይ ይሆናል። ማነው ሌላ ቤት ኪፕ ላክድን እና እንግዲህ እስቲ ዋጋውን ደግሞ አብረን የምናይ ይሆናል። ማነው አሁን ባለፈው ያየሁት ቤት ያንሳል ከዚህ ግን ዋጋ ደግሞ ውድ ነው። ከትሬን ስቴሽን በእግር 6 ደቂቃ ነው። ይሄ ከትሬን ስቴሽን 20 ደቂቃ ምናምን። ይሄኛው 500 ብር ነው። ያኛው ደግሞ 575 ማለት ነው። እና ብቻዬን ነው ለምከራየው እንትን ልከራይ ነበር ይሄ ከሰው ጋር ምናምን በኬሽን ሼር አድርጋችሁ ምናምን። ግን አሁን እስካሁን የኖርኩት ኑሮ እሱ ስለሆነ ከዚህ በኋላ አልፈልግም። ብቻዬን እንደፈለጋችሁ ስትገቡም እያንዛረጣችሁ መግባት ትችላላችሁ ምናምን። ምንም ገብቷችኋል። አንዱ ወይ እኔ አሁን እኔ ከስራ ስመለስ እሱ የማታ ሰራተኛ ሊሆን ይችላል ምናምን እና አብራችሁ መኖር ትንሽ ሳይድ ኢፌክት አለው። ስለዚህ ብቻዬን ነው የምከራየው ማለት ነው። እናንተም እንግዲህ ሲመረቅ መታችሁ ቡና ትጠጣላችሁ ማለት ነው። እንዳለ ጥሩ ኮሜንታተሮች ተመርጠው ቡና ትጋበዛላችሁ፣ ቤት ይዘጋጅላችኋል። እንግዲህ እስቲ እንቀጥላለን። ይህም ቪዲዮ አንዘጋውም። ቅዳሜ ሌላ ቤት አይተን ቢያንስ አትሊስት 3 ቤት አይተናል። ዋጋውን ነግራችኋለሁ። የቅዳሜውንም አይተን እስቲ የጀርመንን እንግዲህ የቤት ኪራይ ሂደት እንግዲህ አብረናችሁ እስከምናገኝ ድረስ አብረን እንታገላለን ማለት ነው። ኬፕ ላክድን የትም እንዳትሄዱ። ሰላም ጋይስ፣ እንግዲህ በተባባለው መሰረት ቅዳሜ ተገናኝተናል ማለት ነው። እና አሁን ሁለተኛውን ቤት ላይ እየሄድኩ ነው። ሰፈሩ ኦልሬዲ ደርሻለሁ። ሰፈሩ እንደምታዩት ነው። ሰፈሩ በጣም ያምራል። እና ደግሞ በዚሁ አጋጣሚ በአንድ ቀን አርብን ነበር ያረፍኩት፣ ሐሙስ ነበር ለእናንተ ቪዲዮን የቀረጽኩላችሁ። ያኛውን የመጀመሪያውን ቤት ያየሁት 20 ሰው ምናምን መጣበት ያልኳችሁን ቤት። አሁን ደግሞ ሁለተኛውን ቤት አርብ ቀን ደግሞ ትላንት አፕላይ አድርጌ ደግሞ ሌላ ቤት ለማየት ተቀጥሬያለሁ። እሱም ደግሞ ደስ የሚለው 14 ሰዓት ይሄን ተቀጥሬ 14 ተኩል መምጣት ትችላለሁ አለኝ። ከዛ እሺ ከማለቴ በፊት ሎኬሽኑን አየሁት። እዚህ 14 ሰዓት ቀጠሮ ስላለኝ ሳይሆን ሎኬሽኑ የኛውን ቤት አይታችሁ 8 ደቂቃ በእግር ያኛው ቤት ነው። ስለዚህ እሺ ያልኩት እና 2 ቤት እናያለን ማለት ነው። ግን ያ መቅረጽ አይቻልም። በስልኬ ቪዲዮ ምናምን ልቅረጽ ብዬ እንደዛ መቅረጽ ትችላላችሁ ለራሳችሁ። በስልኬ ቪዲዮ ልቅረጽ ምላቸው ይመስለኛል። እስቲ እናንተ ትመርጣላችሁ ቤቱን። ግን ቤት ከባድ ነው። አፕላይ ያረኩትን እኮ ባሳያችሁ። አፕላይ ያረኩት ቤት ብዛት በየቀኑ 1-4-5 ቤት አፕላይ ያረጋለሁ። ከዛ ግን የትኛው እንደሚሳካላችሁ አታውቁትም። ለምሳሌ አሁን ሜሴጅ ላሳያችሁ። ይታያችኋል አይታያችሁም? ጀስት ታያችሁት? ይሄውላ አፕላይ ያረኩት ነው። ለም የደለትኳቸው አሉ ሲከራዩ ምናምን ያልደለትኳቸውም ብዙ አሉ። እነዚህ ጨለም ያሉት የተከራዩ ናቸው፣ አላጠፏቸውም። እነዚህ ያልመለሱልኝ አለ። አንዳንዱ ከነጭራሽ ልኬላቸው አይመልሱም ጭራሽ። አንዳንዶቹ ይመልሳሉ። አሁን የመጀመሪያ ቤት አፕላይ ያረኩት እንደውም በዛው ላሳያችሁ። ሰፈሩም ይሄ ነው። ኦልሬዲ ስፈርም ያስገብቻለሁ። ውጤት ነው የምጠብቀው። ሰደው ካሉኝ ወስደዋለሁ። እቺ ነች እንግዲህ ስቱዲያችን። ወደፊት ከተሳካ እንግዲህ ከዚህም ልንመጣ እንችላለን። ጋርደን አለው። ጋርደኑ ነው የተመቸኝ። ቤት በጣም ወድጀዋለሁ። ግን ውጤቱ ይሰጠኛ አላውቅም። ይሄ አሁን 575 ብር ነው። እያያችሁት ነው። ትንሽ ነው። 36 ኳድራት ሜትር። ያላቅም ሌላ ከተማ ምናምን ላሉ ልጆች ስነግራቸው አሪፍ ነው ያዘው ምናምን ርካሽ ነው የሚሉት። እንግዲህ ዛሬ የማየው ቤት ደግሞ አንደኛው እቃውን ቅድሜ የማየው ቤት ይኸውላ። እቺም ትንሽ ነች፣ 33 ኳድራት ነች። ኪችን ግን ኦልሬዲ ተገጥሞለታል ምናምን። ሳሎንና ኪችን ኦፕን ኪችን ነው ምናምን። መኝታ ቤት ራሱ ቮን ኡንድ ሽላፍሲማ ይላል። ኩሻ ይላል። ላቅም ኩሻ ለብቻው ይሁን ምን ይሁን አልገባኝም። ካላየሁት አይገባኝም። ይሄ ፎቶ ግልጽ አይደለም።
ሌላ ደግሞ አሁን ከዚህ ቀጥሎ ደግሞ ቤት ይሄ ትልቅ ነው 50 ኳድራት ሜትር ነው። በጣም ትልቅ ነው። ሁሉ ነገር ላይ የብቻው ነው። ግን ኪችን ምናምን ራሳችሁ መስራት አለባችሁ ምናምን። ሙሉ ባዶ ነው የምታገኙት። እዚህ ሀገር በብዛት ፉሉ ፈርኒሽ ቤት አታገኝም። ይሄ ደግሞ 550 ብር ነው እንደምታዩት። ይሄ እንደውም ይቀንሳል። እንትኑም ትልቅ ነው በጣም ቤቱ ትልቅ ሆኖ ይቀንሳል። እንግዲህ ሌትስ ጎ ጋይስ አብረን የምናየው ይሆናል ማለት ነው። አንድ ደግሞ የሆነ ቤት አይቼ ደግሞ 435 ብር ነው የሚለው። ርካሽ ነው ቤቱ ግን በዛ ላይም እንትን ፐርማነንት ኮንትራት ከሌላችሁ አይሆንም ይላል። ተውኩት እና አፕላይ አድርጌ ያለው እንደማይጠራኝ ገባኝ። ፐርማነንት ኮንትራት ማለት ለምሳሌ አንድ አመት የሆነ መስሪያ ቤት ሰርታችሁ ለማታውቁ እዚያ ያላችሁ ታውቃላችሁ። ለማታውቁ አሁን እዚህ ሀገር ላይ አንድ አመት ወይ 2 አመት ሰርታችሁ አሪፍ ሰራተኛ ከሆናችሁ ፐርማነንት ኮንትራት ይሰጣችኋል። የእድሜ ልክ ምናምን ማለት ነው ነው ከፈለጋችሁ ነው እንጂ የምትወጡት በብዛት ለእናንተን ለማባረር ከባድ ነው። እናንተን ለማባረር አንዳንድ ትላልቅ መስሪያ ቤት ብርም ሊከፍላችሁ ይችላል። የሚገርም ብር ሰራተኛ ከቀነሱ ፐርማነንት ኮንትራት ያለው ብር ከፍለው ምናምን ነው የሚያስወጡት ሁላ ማለት ነው። እና እንደሱ አይነት ኮንትራት ጠየቀኝ። እኔ ደግሞ የለኝም ፐርማነንት ፈርትራክ ኮንትራት። ስለዚህ በቃ ምንም ማድረግ አልችልም ተውኩት። ግን ለርካሽ ቤት አካበደ በጣም እና ኮምፒቲሽኑ ደግሞ በጣም ከባድ ነው። የሚመጣው ሰው ብዛት እንዳይመስላችሁ። ችኛዋን ሰፈር ላሳያችሁ። አሁን ሰፈሯ ጽድት ያለች ሰፈር ነች። የመኖሪያ ሰፈር ነች። ከባኖፍ ደግሞ ሩቅ አይደለም። በባስ 5 ደቂቃ ነው የመጣሁት። በእግር 17 ደቂቃ ነው። በሳይክልም 5 ደቂቃ ምናምን ነው። እኔ ሳይክል ስላለኝ ብርር ብዬ ነው ቤት የምገባው ነው የምላችሁ። ስራዬም በጣም ቅርብ ነው። ከዚህ 1 ስቴሽን ነው 2 ስቴሽን 10 ደቂቃ ቢሆን ነው። ስለዚህ በጣም እዚህም አሪፍ ነው። የባለፈውም ያችኛዋን ቤት በእግር 6-8 ደቂቃ ነች። በሳይክሉ 2 ደቂቃ ምናምን ብትሆን ነው። እንግዲህ ሰፈሩ ይህን ይመስላል። ጸጥ ያለ ሰፈር ነው። የመኖሪያ ሰፈር ነው። እስቲ እናንተን እያወራው ማፑ እንዳያልፈኝ ወጥቷል ማፑ። እስቲ 198 ኔትወርክ 1 ደቂቃ አልፌው ነበር። እናንተን እያወራው ቤቴን አለፉት ስላላችሁ ባይሰጠኝም እማየውን ቤት አለፍኩት እና ሰፈሩ እንዳያችሁት ነው። በጣም ያምራል እና እያየን ነው። ቤት መፈለግ ቀላል አይደለም፣ ከባድ ነው። በጣም ብዙ ቤት ነው አፕላይ የምታደርጉት። 50 ቤት አፕላይ ማድረግ አለባችሁ። ሁሉንም ፈርማችሁ አንዱ ሊሰጣችሁ ይችላል። በሆነ ነገር ይከስራል እና የሌለ ነው። 198 ይሄ ነው መሰለኝ 198 በጣም ትልቅ ፎቅ ነው። ሊፍት ይኖራል በእርግጠኝነት። እዚህ ነው ቤቱ። እንግዲህ ክሊንገን አድርግ ብሎኛል ሲደርሱ። ስለዚህ ክሊንገን ላድርግ። እንግዲህ ሰው ልወጣ እንገናኛለን ማለት ነው። ጋይስ እንግዲህ ቤቱን አይተነው ወጥተናል። ቤቷ እንዴት ልበላችሁ ትንሽ ነች። 33 ኳድራት ሜትር ነች። አንደኛ መጀመሪያ ያየሁት ቤት፣ ሁለቱንም ቤት ነው ያየሁት። 33 ኳድራት ሜትር ነች። ኪችን ያበደ ኪችን ያለው ከነ እቃ ማጠቢያው ምናምን ስፑል ማሽን አለው። የላውንደሪ ደግሞ ከታች ቤቱ ግራውንድ ላይ ነው ያለው። እኔ ደንግጬ ያያችኋል። ፎቁ በጣም ግሪንግር ነበር። ግራውንድ ላይ ነው ያለው። ስለዚህ እቃ ምናምን እዛ ከገባችሁ ለማስገባት አይከብድም። እና ደግሞ ሌላ ትልቅ ወጪ የቀነሰው ቤቱ ምንድነው? ይሄ ኩሽ አለው። ይሄ ኪችን አለው። ኪችን ሙሉ የተሟላ ነው። ኦቨኑ ምኑ ኤቭሪቲንጉ ኩሽ የተሟላ ነው። እዛው ነው የሚቀረው አለችኝ። ለዚህ ለተከራይ ነው ኩሻው አለችኝ። ዋጋው ደግሞ አሪፍ ነው። ይሄ ትንሽ ነች ግን ቤቱ ኦፕን ኪችን ነው። በቃ 33 ኳድራት ሜትሩ ኦፕን ኪችን ነው። ቦንሲመውም መኖሪያ ቤቱም መኝታ ቤቱም እዛው ነው የሚሆነው። ለወንድ ላጤ ነው የሚሆነው። እኔም እንደምታውቁኝ ወንድ ላጤ ነኝ። ለመጀመሪያ ዋጋውን ከበፊት ካዩዋቸው አንጻር በጣም ርካሽ ቤት ነው ይሄ 460 ብር። ከባኖፍ በሳይክል 4 ደቂቃ ነው። በባስ 5 ደቂቃ ምናምን ነው። በእግርም ብትመጡ 17 ደቂቃ ምናምን ነው። ምርጥ ነው ሎኬሽኑ። ቤቱም ጽድት ያለ ነው። በጣም ኤቭሪቲንግ ጽድት ያለ ነው። አዲስ ነው። ሽንት ቤቱ ምኑ ቤቱን ወድጄዋለሁ። ሁለተኛውን ቤት ደግሞ አየሁት። እሱ ደግሞ በተራ ነው የምታዩት። ቤቱ ብዙ እንትን ይፈልጋል፣ እድሳት ይፈልጋል። እንደዚህኛው አሁን የልቅም ያለ ቀለም እንኳን ምናምን አትቀቡትም። ይሄንን ዝም ብላችሁ ነው የምትገቡበት። ከዚህ በፊት የሚያየሁት ቤት እንደዛ ነበር። 2-3 ቤቶች ያየሁት ድቅም ያለ ነው። ይሄ ትንሽ ትልቅ ሆኖ የደከመ ቤት ነው። 50 ሜትር ነው ምናምን። ግን ደግሞ ፎርም ራሱ የላቸውም። ምን አይነት ኪራይ እንደሚያከራዩ አላውቅም። ፎርም የላቸውም። እንትን ያለችኝ ምንድነው ስልኬን ወሰደች። በቃ ዝም አለችኝ። እኔም ቪዲዮ አልቀረስኩትም። ፎቶውን እስኪ ያሳያችኋለሁ፣ አስገባላችኋለሁ። እንግዲህ ቤት መፈለግ በጣም ያንከራታል። ያውን በዚህ ፀሐይ ስንት መሰላችሁ? አሁን ወይዘሩ ወደ 30 ምናምን ድጋሚ ገብቷል። ጥላ አግኝቼ እናንተን እስካወራ ራሱ ተንገላትቼ ነው የደረስኩት። ሁለተኛው ቤት ለመሄድ 8 ደቂቃ። ማፕ ደግሞ አንዳንዴ የሰከረ ነው። አዟዙሮ ነው ያደረሰኝ። እና ይሄኛው ቤት ሰዎቹ ደግሞ 2 ጀርመኖች ናቸው ትላልቆች። ተመቻችተናል፣ የተግባባን ይመስለኛል። ወረቀት ፎርም ሰጥተህ ሙላ ብለውኛል። እኔ የሚሰጡኝ ይመስለኛል ይሄንን ቤት። እኔ አንደኛው ወደድኩት ኪችን ነው። ኪችን ወጪ አይደለም እዚህ ሀገር። ኪችኑ ሁሉ ነገር የተሟላ ነው። ስኩል የእቃ ማጠቢያው ላለው የእቃ ማጠቢያ በብዛት አይገኝም አለ፣ ግን አብዛኛው አንዳንድ ቤቶች ላይ ላይካተት ይችላል። እና ኪችን ላይ የሚያካትታለ ማያካትታለና
ኤቭሪቲንግ አብሮ ነው። በሱ ወድጄዋለሁ። ቤቱም ዳው በጣም ዛፎች አሉ ምናምን እንዳያችሁ ሰፈሩን በጣም ደስ ይላል። ለማንኛውም አስገባዋለሁ። እኔ አንደኛ ፕራዮሪቲ የትኛዋ መሰለቻችሁ? እቺ ጋርደን ያላት ነት ትንሽ ውድ ብትሆንም ግን ካልሆነ ደግሞ ይሄኛውንም በጣም ወድጄዋለሁ። ቤቱን እንግዲህ ያሳምራችሁ መያዝ ነው። ቤቱን ወይ ደግሞ ይሄ ሶፋ አለ የሚዘረጋጋው ነው አልጋው እንደዚህ አስበን ወይ የኔ ሳይዝ አልጋ ወይ ደግሞ አሁን ምናምን ነው። ግን ያው ቤት ሳይሰጠኝ ጭራሽ እንትን ጀመርኩ ፈርኒቸር ምናምን መገጣጠም ቤቱን ማስዋብ ላይ ጀመርኩ። እንግዲህ ቤት ገና ያንከራተለ። አሁን ይሄንን ቤት ስንት ሰው ኮኔክት እንትን አድርጎታል መሰለኝ? ዳታ ያሳያችኋል እዛው አፕ ላይ ወደ 69 ሰው ምናምን አፕላይ አድርጓል። ግን ብዙ ሰው አይመጣም እዚህ። ያኛው ከዚህ በፊት አፕላይ ያደረኩት ላይ ደግሞ ወደ 100 ምናምን ሰው ነው 160 ሰው አፕላይ አድርጓል። እንግዲህ ከዛ ውስጥ ነው የምትመረጡትና ቤት መፈለግ ቀላል አይደለም። እንደ ሀገር ቤት ደላላ ምናምን የለም እዚህ። እና እንግዲህ ቤቱን ካገኘሁት እንግዲህ ቀጣይ ቪዲዮ ልንገናኝ የምንችለው ቤቱን ይዤ ሊሆን ይችላል፣ አይታወቅም። በሌላ ቪዲዮዎችም ልመጣ እችላለሁ። ቤቱ ፕሮሰስ ሊፈጅ ይችላል። እኔ እስከ ኦገስት ምናምን ሞታ ይመስለኛል። የሚቀጥለው ወር ላይ አዲስ ቤት የምገባ ይመስለኛል ከእግዚአብሔር ፍቃድ ጋር። እስቲ እንግዲህ አዲሱን ቤት ለማየት ተዘጋጁ። እናንተም ደግሞ ፎቶዋቸውን አስቀምጥላችኋለሁ። የሶስቱንም አስቀምጥላችኋለሁ። እስካሁን ያየሁት 4 ቤት አይቻለሁ። የአራቱንም እስቲ አንደኛ የሚመቻችሁን ኮሜንት ላይ ታስቀምጣላችሁ። እናንተ ሀገር ላይ ደግሞ ጀርመን ላይ ያላችሁ፣ በጀርመን ላይም በክልል እንዴት ነው ይሄ ዋጋ እንዴት አያችሁት? 500 ምናምን ብር አንድ ሲማ ቦኑ 500 ስስባይ ሲማም 500 ምናምን ነው ዋጋው። ከያላችሁበት ክልል አንፃር እንዴት ነው ዋጋው? ሬት አድርጉት። ሌላ ሀገር ላይም ያላችሁ የቤት ኪራይ እንዴት ነው? ስትራግልስ ቤት ለመከራየት ምናምን ምን ያህል ስትራግል ሊያረጋችኋል? ዋጋውንም በያላችሁበት ያለውን ሁኔታ አስቀምጡልን። ወይ ደግሞ ኮምፓሪሽን ቪዲዮ እንሰራለን። ወይ ጀርመን ከአዲስ አበባ ወይ የሆነ ከሆነ ሀገር ላይ ከሆነ ዩቲዩበር ጋር ኮላብ አድርገን ደግሞ አንድ ቪዲዮ እንሰራለን። ማነው ስለ ቤት ኪራይ እንግዲህ ስትራግሉን በበቂ ያሳየኋችሁ ይመስለኛል። ሌላም ካለ ደግሞ እንጨምራለን እስቲ። እና የዛሬ ቪዲዮ ይሄን ይመስላል። የቤት ኪራይ 2 ቀን የፈጀ ቪዲዮ ነው። እንግዲህ 2 ቀን ቤት እየፈለኩ ያለሁበት ሁኔታ ያሳየኋችሁ። እኔ ግን ቀን በቀን ነው አፕላይ ማድረገው። ያው ሞር 50 ከ60 በላይ ነው አፕላይ ማድረግ ያለባቸው አንድ ቤት ለማግኘት። ቀላል አይደለም። ቤቶቹ አሉ ግን ኮምፒቲሽኑ ከባድ ነው። እና በሌላ ቪዲዮ እስክንገናኝ ባይ ባይ።